ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። የሻዕቢያ ጦር ተኩስ መክፈቱ ተሰማ። ህወሓት የግዳጅ ወታደራዊ አፈሳውን የተቃወሙ እናቶችን ማሰሩ በተነገረ ማግስት ሌላ አስደንጋጭ ዜና ከወደ ሰሜን ተሰምቷል። ትግራይ ክልል ውስጥ የሚገኘው የኤርትራ ጦር የጅምላ አፈሳ መጀመሩን ተከትሎ ለተቃውሞ በወጡ የሀገረ ሰላም ነዋሪዎች ላይ የጥይት ሩምታ ማዝነቡ ተሰምቷል። በዝርዝር የምንመለስበት ይሆናል። በሌላ በኩል ደግሞ ጠቅላዩን ሰባብረዋለን ሲሉ በኤርትራ ላይ የመጨረሻውን ካርድ መዘዋል። ጠቅላይ ሚኒስትር አብይ ተወደደም ተጠላም ተዘግቶብን አንኖርም እወቁት ሲል ጥብቅ ማሳሰቢያ አሰምተዋል። በሌላ ርዕስ ኢራን የፕሬዚዳንት ትራምፕን አስክሬን በሬሳ ሳጥን ውስጥ ሆኖ የሚያሳይ ግዙፍ ምስል በአደባባይ መስቀሏን ዓለም አቀፍ ትኩረት ስቧል። ላይክና ሼር እያደረጋችሁ አብራችሁን ልትቆዩ የጋበዘን ወደ ዝርዝሩ ተሻገርን። ጠቅላይ ሚኒስትር ዶክተር አብይ አህመድ በመጨረሻም አደገኛውን ካርድ መዘዋል። ጠቅላዩ እኔ እርግጠኛ ነኝ የኢትዮጵያም ሕዝብ እርግጠኛ ይሁን ሲሉ ባስተላለፉት ጥብቅ መልእክት ማንም ፈለገም አልፈለገም ኢትዮጵያ ተዘግቶባት አትኖርም፣ አጥሩን ሰባብረን እንወጣለን የሚል ከበድ ያለ አስመር አሻግረዋል። ኢትዮጵያ ማዕበልን ወደ ድል የመቀየር የዘመናት ታሪክ ያላት ብርቱ ሀገር ናት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱ በምትገኝበት ወሳኝ ምዕራፍ ችግሮችን ወደ መልካም አጋጣሚ በመቀየር ለቀጣዩ ትውልድ ጠንካራ መሰረት መጣል እንደምትችል አበክረው ተናግረዋል። ጠቅላዩ አክለው የኢትዮጵያ ታሪክ የፈተናና የድል ጥምረት ነው ሲሉም አክለዋል። ሀገሪቱ በርካታ የውስጥና የውጭ ማዕበሎችን ማስተናገዷን የጠቀሱት ጠቅላይ ሚኒስትር አብይ ፈተናዎችን ማለፍ ግን ለኢትዮጵያውያን አዲስ አይደለም ሲሉ ገልጸዋል። ከቀናት በፊት በሀገራዊ ምክክሩ ማስጀመሪያ መርሃ ግብር ላይ ያልተመረጠ መንግስት ነው ከቀይ ባህር ያባረረን ሲሉ የኢሳያስ አፈወርቂ አገዛዝ ላይ ጣታቸውን የቀሰሩት ጠቅላይ ሚኒስትሩ ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢውን መጠቀም ያኖረችውን ቀይ ባህር በህዝብ ያልተመረጠና ያልተወያየ መንግስት በሩቅ እንድታይ አድርጎታል ማለታቸው የሚታወስ ነው። ኢትዮጵያን የጂኦግራፊ እስረኛ እንዳያደርግ ያደረገበት ዋነኛው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ወይም ስለሚኖር አይደለም ያሉት ዶክተር አብይ ዛሬም ማንም ፈለገ አልፈለገ ተዘግቶብን አንቀርም የሚል ጥብቅ ማሳሰቢያ ወደ አስመራ አሻግረዋል። ጠቅላዩ ይህን ያሉት የኤርትራ ጦር ከህወሓትና የጀኔራል አልቡርሃን ጦር ጋር ተጋግዞ ኢትዮጵያ ላይ በሶስት ግንባሮች የተቀናጀ ውጊያ ለመክፈት ዝግጅቱን አጠናክሮ የመጨረሻውን ፊሽካ እየተጠባበቀ እንደሚገኝ እየተነገረ ባለበት ወቅት ሲሆን ከሰሞኑም እጅግ ብዛት ያለው ጦር መሳሪያና የውጊያ ሎጂስቲክ በምጽዋና አሰብ ወደቦች በኩል ከኢትዮጵያ ጋር ወደሚዋሰኑት ምስራቃዊ ሱዳን፣ ደቡባዊ ኤርትራ የድንበር አካባቢዎች እያጓጓዘ መሆኑ በስፋት እየተነገረ ይገኛል። ይህ በእንዲህ እንዳለ የኢትዮጵያ ሉዓላዊ ድንበር በመግፋት በትግራይ ክልል ውስጥ የተንቀሳቀሰ የሚገኘው የሻዕቢያ ጦር በትግራይ እናቶች ላይ ተኩስ መክፈቱ ተሰምቷል። ድንገተኛው ተኩስ የተሰማው በአካባቢው የተስፋፋ ባለው የግዳጅ አፈሳና እሱን ተከትሎ የመጣውን ህዝባዊ ቁጣ ጋር ተያይዞ መሆኑ ተነግሯል። የአካባቢው መረጃ ምንጮች ያወጡት መረጃ እንዳመላከተው ከሆነ ህወሓት በመቀሌና የተለያዩ የክልሉ አካባቢዎች የግዳጅ ወታደራዊ አፈሳውን አጠናክሮ መቀጠሉን የተቃወሙና ልጆቻቸው ለጦርነት አንገብርም ያሉ እናቶች ላይ የእስር ዘመቻ መክፈቱ ከሀገር ውስጥና ከሀገር ውጭ ከባድ የተቃውሞ ድምጽ የተሰማበት ባለበት ወቅት ነው አስደንጋጩ መረጃ የተሰማው። እንደ ምንጮች ገለጻ ከሆነ በሀገረ ሰላምና አካባቢው የሚንቀሳቀሰው የኤርትራ ጦር ህወሓትና ሻዕቢያ በአካባቢው እያደረገ ያሉት የግዳጅ ወታደራዊ አፈሳ ለመቃወምና ልጆቻችንን አትንጠቁም በሚል ድምጻቸውን ለማሰማት በወጡ በየከተማው ነዋሪዎች ላይ ነው ተኩሱ የተከፈተው። ክስተቱ ያጋጠመው በትላንትናው ዕለት መሆኑን የጠቀሱት የመረጃ ምንጮች ነገር ግን እስካሁን ድረስ የኤርትራ ጦር በከፈተው ተኩስ የተገደሉ ሰዎች ስለመኖር አለመኖራቸውና የጉዳቱ መጠን የታወቀ ነገር እንደሌለ አክለዋል። ህወሓት ልጆችን መደበቅ ወይም ለወታደራዊ ግዳጅ ብቁ ሆኖ የህወሓትን ጥሪ ለመቀበል ፈቃደኛ ለመሆን እስከ 25 ዓመት በሚደርስ እስርን የጨመረ ከባድ ቅጣት የሚያስከትል መሆኑን ጨምሮ ወጣቶች የግዳጅ ወታደራዊ ስልጠና እንዲወስዱ የሚያስገድደውን መመሪያ ካጸደቀ በኋላ በትግራይ የታዳጊዎችና ወጣቶች ህይወት ከቀድሞውን በላይ አስፈሪና ተስፋ ቢስ እየሆነ መሆኑን በስፋት የተነገረ ሲሆን የዚህን አስገዳጅ ህግ ትግበራ ተከትሎም ህወሓት ትግራይን በኤርትራ ምሳሌ የቀረጻት ነው የሚል ብርቱ ትችት እያስተናገደ ይገኛል። ህወሓት የጊዜያዊ አስተዳደሩን በኃይል ገልብጦ ስልጣኑን ከተቆጣጠረ ጀምሮ አስመራና መቀሌን የሚያመሳስሉ ጉዳዩን እየበረከቱ መሆናቸውን ከጀኔራል ጻድቃን እስከ ጌታቸው ረዳ ከፕሮፌሰር ክንዳይ እስከ ዶክተር አብርሃም በላይ የቀድሞ የትግራይ ከፍተኛ ፖለቲካዊና ወታደራዊ አመራሮች ሲገልጹ ይሰማል። ህወሓት ግን የግዳጅ አፈሳ የትግራይን ህዝብ ሉዓላዊነትና ህልውና ለማስጠበቅ የተዘየደ መላ ነው ሲል የሚነሱበት ትችቶች ጉዳዩን ከአውድ ውጭ ከመመልከትና ከመተርጎም የሚመነጩ ናቸው በማለት ሲያስተባብል ይታያል። በቀጣይ መረጃ የሱዳን መንግስት በተባበሩት አረብ ኤሚሬትስ ላይ በአሜሪካና በሌሎች ዓለም አቀፍ ፍርድ ቤቶች አዲስ ክሶችን ለመመስረት የሚያስችሉ እቅዶችን ማጠናቀቁን አስታወቀ። የሱዳን የፍትህ ሚኒስትር አብደላ ዲሪፍ በትናንትናው ዕለት ጉዳዩን አስመልክተው መግለጫ የሰጡ ሲሆን ለዚህም የሚሆን በቂ ማስረጃ መያዙን አስታውቋል። ሱዳን ልትከስ እንደሆነ የተሰማው ደግሞ በተባበሩት መንግስታት ድርጅት ሱዳንን በምክትልነት የወከሉት አመማር መሐመድ ማህሙድ ዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የተፈጸሙ ወንጀሎችን በተመለከተ የሚያደርገው ምርመራ ኤሚሬትስና ሌሎች ተዋናይንም እንዲያካትት የጠየቁ ማክስት ነው። ሱዳን መሰረታቸዋል ያለቻቸው ክሶች የጦር ወንጀል፣ በሰብአዊነት ላይ የሚፈጸሙ ወንጀሎችን፣ የዘር ማጥፋትን፣ ህገወጥ የጦር መሳሪያ ማቅረቦትን፣ ቅጥረኛ ወታደሮችን መመልመልና ማሰልጠንን ያካተቱ ናቸው። በፈጥኖ ደራሽ ድጋፍ ሰጪ ኃይሉና ደጋፊዎቹ ላይ የሚቀርቡ ዓለም አቀፍ ክሶችን የሚከታተለው ኮሚቴ የተያዙ የጦር መሳሪያዎችን ኤግዚቢሽንና የማስረጃ ማሰባሰቢያ ንዑስ ኮሚቴን ጎብኝተዋል። የኮሚቴው ሰብሳቢ እንደገለጹት ጉብኝቱ ከፈጥኖ ደራሽ ኃይሉ ከተማረኩ ዘመናዊ የጦር መሳሪያዎችን፣ የስለላና ስትራቴጂካዊ ድሮኖችን ጨምሮ በሰነድ ለማስፈር የታለመ ነው። የተያዙት መሳሪያዎች እንደ አውሮፓውያን አቆጣጠር ከሰኔ 2023 እስከ 2024
2026 ባለው ጊዜ ውስጥ የተመረቱ ዘመናዊ ሞዴሎች መሆናቸውንና መነሻ መዳረሻቸው የተባበሩት አረብ ኤሚሬትስ እንደነበረ የሚያሳዩ ሰነዶች መገኘታቸውን ሰብሳቢው ገልጸዋል። ለአማጺ ሚሊሻው ማስተላለፍና የጦር መሳሪያዎችን ለሶስተኛ ወገን ማስተላለፍን የሚከለክሉ ዓለም አቀፍ ስምምነቶችን የሚጥስ መሆኑንም አክለዋል። እንደ ሱዳን ትሪቢዩን ዘገባ ከሆነ ሱዳን የተባበሩት አረብ ኤሚሬትስ ለአማጺያኑ የጦር መሳሪያ በማቅረብና ቅጥረኛ ወታደሮችን በመመልመል ረገድ እጇ እንዳለበት በተደጋጋሚ ማስረጃዎችን ብታቀርብም አቡዳቢ ግን የቀረበባትን ክስ ማስተባበሏን ቀጥላለች። ሆኖም ሚኒስትር ድሪፍ ሱዳን ህጋዊ ትግሏን እንደምትገፋበትና በመንግስት እጅ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይሉና በኤሚሬትስ እንዲሁም በአጋሮቿ ላይ ያለምንም ጥርጥር ጥፋተኛ የሚያሰኝ በቂ ማስረጃ መኖሩን አረጋግጣለሁ ብለዋል። ሱዳን በተደጋጋሚ ኢትዮጵያ ለሄሚቲ ጦር ከኤሚሬትስ ጋር በመተባበር ድጋፍ ያደረገች ነው በሚል ክስ ስታሰማ የቆየች ሲሆን በዚህ ክስ ላይ አዲስ አበባ ትካተት እስካሁን አልታወቀም። በመጨረሻም በዓለም ዲፕሎማሲ ታሪክ ታይቶ የማይታወቀው አስደንጋጭ ክስተት በዓለም ዙሪያ ትልቅ መነጋገሪያ ሆኗል። የአሁኑን የሀያሉ አሜሪካ ፕሬዚዳንት በሬሳ ሳጥን ውስጥ የሚያሳይ ግዙፍ ምስል በአደባባይ መስቀሉ አነጋጋሪ ሆኗል። ትራምፕን እንገለዋለን የሚሉና የዩኤስ ፕሬዚዳንትን በሬሳ ሳጥን ውስጥ የሚያሳይ ግዙፍ ሰሌዳ በቴህራን አደባባይ ተሰቀለ። በአሜሪካና በኢራን መካከል ያለው ፍጥጫ ይበልጥ ወደ ከረረ የስነ ልቦና ጦርነት ተሸጋግሯል። የኢራን ባለስልጣናት በዋና ከተማዋ ቴህራን በሚገኘው ዝነኛው የእንቅላብ አደባባይ ላይ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን በጥቁር የሬሳ ሳጥን ውስጥ ተኝተው የሚያሳይ እጅግ አስደንጋጭና ግዙፍ የማስታወቂያ ሰሌዳ በይፋ ሰቅለዋል። በዚህ በህዝብ መነጋገሪያ በሆነው ሰሌዳ ላይ ዶናልድ ትራምፕ አይኖቻቸውን ጨፍነውና እጆቻቸውን በታዋቂው ቀይ ከረፋታቸው ላይ አሳርፈው በጥቁር የሬሳ ሳጥን ውስጥ ተኝተው ይታያል። በሰሌዳው ላይም በፋርስና በእንግሊዝኛ ቋንቋ ትራምፕን እንገለዋለን የሚል ቀጥተኛ የሞት ዛቻ መልእክት ተጽፎበታል። ይህ ግዙፍ የማስታወቂያ ሰሌዳ የተሰቀለው ከኢራን የቀድሞ የበላይ መሪ አያቶላ አሊ ካሜኒ መታሰቢያ ሐውልት አጠገብ ሲሆን ይህም ሀገሪቱ ከቅርብ ጊዜ ወዲህ ከአሜሪካና ከእስራኤል ጋር በገባሽበት ከባድ ውጥረት ውስጥ ያላትን የበቀልና የመቋቋም አቅም ለማሳየት የተጠቀመችበት የፕሮፓጋንዳ አካል እንደሆነ ተገልጿል። ጦርነቱ ከተቀሰቀሰ ወዲህ የኢራን ባለስልጣናት አብዮታዊ ምስሎችን፣ ወታደራዊ ምልክቶችንና ጸረ አሜሪካ መልእክቶችን የያዙ ግዙፍ የህዝብ ማስታወቂያ ሰሌዳዎችን በቴህራን አውራ ጎዳናዎች ላይ በስፋት ይጠቀሙ ይገኛሉ። ይህ የቅርብ ጊዜው የትራምፕ የሳጥን ምስል ደግሞ በዋሽንግተንና በቴህራን መካከል ያለውን ውጥረት ይበልጥ ያፋፋመ ሆኗል። በሌላ በኩል ደግሞ የቀይ ባህር የነዳጅ መስመር የመዘጋት አደጋ ተጋርጦበታል። የሁቲ ታጣቂዎች ከሳዑዲ አረቢያ ጋር ያለው ግጭት የሚያገረሽ ከሆነ የሳዑዲ የነዳጅ ማምረቻዎችና ሌሎች ስትራቴጂካዊ ቦታዎችን ኢላማ እንደሚያደርጉ ዝተዋል። የታጣቂ ቡድኑ መሪ አብዱል ማሊክ አልሁቲ ባስተላለፉት መልእክት ሳዑዲ በሀገራችን ላይ የምትፈጽመውን ጥቃት አጠናክራ የምትቀጥል ከሆነ ሁሉም የነዳጅ ማውጫዎቿና ቁልፍ ማዕከሎቿ ለሚሳኤሎችንና ለድሮኖቻችን ክፍት ይሆናሉ ሲሉ ማስጠንቀቂያ ሰጥተዋል። ሁቲዎች ሰኞ ዕለት ሳዑዲ በሰና አውሮፕላን ማረፊያ ላይ ጥቃት መፈጸሟን በመግለጽ በምላሹም በሳዑዲ ግዛት ውስጥ የሚገኝ ቦታን መምታታቸውን አስታውቀዋል። ይህ አዲስ ፍጥጫ እንደ አውሮፓውያን አቆጣጠር በ2022 ከተደረሰው የተኩስ አቁም ስምምነት በኋላ በሁለቱ ወገኖች መካከል የነበረው ውጥረት ወደ ከፍተኛ ደረጃ መሸጋገሩን አመላካች ሆኗል። ሳዑዲ በሰና ላይ ተጨማሪ ጥቃቶችን የሚሰነዝር ከሆነ በሪያድ የሚገኘው አውሮፕላን ማረፊያ ጥቃት እንደሚሰነዘርበት የቡድኑ መሪ መናገራቸውን ኤኤፍፒ ዘግቧል። በኢራን የሚገኘውና በሳዑዲ የሚደገፈው የየመን መንግስት በበኩሉ በሰና ላይ የተወሰደው እርምጃ የሁቲዎች የቅርብ አጋር የሆነችው የኢራን አውሮፕላን እንዳታር ለመከላከል የታለመ እንደሆነ ገልጿል። ወደ የመን የአየር ክልል የሚገቡ ማናቸውን በረራዎች ከሳዑዲ መራሹ ጥምረት ቅድሚያ ፍቃድ ማግኘት እንዳለባቸው የሚደነግገው ህግ ለ10 ዓመታት በስራ ላይ መቆየቱ ይታወቃል። የየመን መንግስት ባለስልጣናት ሁቲዎችንና ኢራን ከቴህራን በቀጥታ በረራ በማድረግ ይህንን የአየር ክልል ደንብ እየጣሱ ነው ሲሉ ይከሳሉ። በመጨረሻም ማክሰኞ ዕለት ሁቲዎች በሳዑዲ የሚመራው ጥምረት ያሰማረውን የቅኝት ድሮን መትተው መጣላቸውን በይፋ አስታውቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጣቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።